ይኸውልሽ ቦሌ አራብሳ ነው። እናትየዋ ጎረቤቴ ናት። ልጁ አብዱል ጀሊል ይባላል። የልጄ ጓደኛ ነው። አብሯት የሚጫወት ልጅ ነው። የመስቀል ለታ ነው የተወሰደባት። ዛሬ በአራተኛ ቀኑ ወደ 8 ሰዓት አካባቢ ወንዝ ዳር ተገሎ ተገኘው። እናትየዋ ካስፈለገቻችሁ አሁን እጄ ላይ ብላ ያሳያችኋለሁ ከፈለጋችሁ። ወይኔ እናትየውን እናቃታለን ነበር። ለምን አታደምጭም? እናትየውን እናቃታለን። ማምጣት ከፈለግን እኛ ራሳችን ደውለን እናመጣታለን። አምጪማ ካለ አያስፈልግም። እኛ ማወቅ የፈለግነው ልጁ ተገሎ ነው ወይንስ በራሱ ወንዝ ውስጥ ወድቆ ሞቶ ነው? ኖ ተገሎባት ነው። ተገሎ ነው። ማለት በምንድን ነው የተገደለው? አካሉ ተነክቷል በስለት። አባዲና ወስዶታል። ምርመራ አድርገው እነሱ ኢንፎርሜሽን ሲሰጡ እናሳውቃለን። ወይ ደግሞ ቤተሰቦቹ ወይ አባት ወይ እናት መተው ያሳውቃሉ ያለውን ሁኔታ። ስለዚህ ተገሎ ይሁን ወንዙ ውስጥ ወድቆ ይሁን ወድቆ በራሱ ይሁን ሪፖርት እስካልመጣ ወንዙ ዳር ላይ ነው። ተገሎ ነው። አባትየው ራሱን ስቶ ነው የመጣው ልጁን አይቶ እኮ። በምን አወቅሽ አንቺ? ከፖሊስ ገና ሪፖርት ካልወጣ። እኔ ጎረቤቱ ነኝ። አሁን ሀዘን ተቀምጠዋል እናትና አባቶቹ። ልጁ እንደተገደለ አባትየው ነው የተናገረው። እሺ እንትን ገንዘብ ተጠይቀው ነበር? አዎ ተጠይቀው 50 ሺህ ብር እንድታስገባ ነበረ። ጠዋት 50 ሺህ ብሩን ከተቀበለ በኋላ ነው ወስደው እዛ ማለት ትላንት ቢሆን የተገድሎ የተጣለው። አፋልጊኝ ስትል ይኸውልሽ አዳምጪኝ ሀቡዬ፣ ልጁ ተገሎ ወንዝ ዳርም ቢሆን እዛ አካባቢ ጅቦች የሚወጡበት ሰው የሚተላለፍበት ቦታ ነው እና መታየት ይችል ነበረ። ትላንት ቢሆን ኖሮ ጠዋት ቢሆን ኖሮ ግን አይደለም። አሁንም ድንገት ታይቶ ነው የተነገራቸው። የኔ ጥያቄ ጠዋት መታፋልጊኝ ስትለኝ ፎቶውን ስትሰጠኝ እናትየው ጠዋት መታፋልጊኝ ስትለኝ እንደተደወለላት 50 ሺህ ብር አስገቢ እንደተባለች አልነገረችኝም። ለምን እውነተኛ አሁን አንቺ የምትዩ የእውነት ደውለውላት 50 ሺህ ብር አስገቢ ብለዋት ቢሆን ኖሮ ጠዋት ለምን አትነግረንም? እኛን እናስገባላት ነበር። ጠዋት ለምን አልነገረችንም? እውነት ከሆነ ከተደወለላት በድንጋጤ ላይ ሲሆን ደንግጣ ስለሆነ ይሆናል ዝም ያለቻችሁ። ስትመጣ ሙሉ መረጃውን ከሷ ታጣራላችሁ። እኔ ማረፉን ነው የነገርኩሽ። እንትን ላይ ቪዲዮ ሰርተሽለት ስላየው አጋጣሚ እዛ ላይ ለማሳወቅ ነው እንጂ የገባሁትኝ ሌላ እንደዚህ እንትን ልልሽ አይደለም። ልጁ አርፎ አሁን ከአባዲና እየተጠበቀ ነው እንዲመጣ ከሆስፒታል ማለት ነው። አንቺ ሄደሽ ነበር እነሱ ጋር ገባሽ? ቤት ደረሻቸው? እኔ ይኸውልሽ በመስኮት ላሰማሽ ድምጻቸውን በጣም እየተለቀሰ ነው። አዎ እንዴ ልጅ አይደል እንዴ? እኔ እኮ ልጆች እናት ነኝ፣ የሁለት ልጆች እናት ነኝ። እንዴት ነው ማልደርሳት? እንዴት ነው ማልጮኸው? እንዴት ነው ማላብደው? ልጅ እኮ ነው ሀቡ ማይተካ። ራሴ ታምን ያለው ልጅ ነው። እናትየው በድጋፍ ነው ቁጭ አለችው። ከፈለጋችሁ ገስት ላይ እንዳለሁኝ በቪዲዮ ላሳያችሁ እችላለሁ። በመስኮት በኩል ተይ ትዘንበት። ተይ መጀመሪያ ትክበርና ስትረጋጋ ነግራታለሁ። ለራሷ ገብተሽ እንደዚህ ቪዲዮ የጠየቅሻት ልጅ ጋር ገብተሽ ያለውን ሁኔታሽን አስረጂ ብዬ ምንም እንዳትያት አንቺ። እኔ ስልኳ አለኝ፣ ራሴ ደውልላታለሁ። አይዞሽ ፈጣሪ ጽናቱን ይስጥሽላታለሁ። ምንም እንዲቤ እንዳትያት እሺ። በቃ እሺ ሀቡዬ ደውለሽ አጽናኛት። በቃ እግዚአብሔር ይርዳት፣ እግዚአብሔር እሱ ያጽናናት። ልጅ በጣም ከባድ ነው። ልጁን ያገኘው ፖሊስ አመሰግናለሁ። ህፃኑን አስክሬኑን ያገኘው አባትየው ሄዶ
ከፖሊሶች ጋር ለማረጋገጥ እሱ መሆኑን ቤተሰብ ማረጋገጥ ስላለበት አባትየው ሄዶ ነው ያረጋገጠው። በጣም ያሳዝናል። ለአባት መተኬ ልጅክን የ7 ዓመት ልጅክን አስከሬን ማለት በጣም ይከብዳል። አልቻለም። በሸክም ላይ መጣ። ሲመጣ ራሱን ስቶ አዎ ያሳዝናል በጣም እውነት። እናትየውም አባትየውም ያሳዝናል። እንዴት ሰው ሆነው ህይወታቸው እንደሚቀጥሉ በቃ እዚህ ምድር ላይ ከልጅ በላይ ኢትዮጵያ ውስጥ ያላችሁ ራሳችሁ አጫውቱ። ልጆች ተጫወቱ ነው ብላችሁ መንገድ ላይ አትልቀቋቸው፣ ሜዳ ላይ አትልቀቋቸው። ከቻላችሁ ቁጭ ብላችሁ አጫውቱ፣ ቁጭ ብላችሁ አጫውቱ። በቃ ልጆቻችሁን አትልቀቁ። የአውሬ ጊዜ ነው፣ የጅብ ጊዜ ነው፣ ህፃን የሚበላ ጊዜ ነው። ልጆቻችሁን ራሳችሁ ጠብቁ፣ ራሳችሁ አጫውቱ በቃ። ምክንያቱም ተከራይ ነው በብዛት ያለው፣ የኮንዶሚኒየም ነዋሪ ተከራይ ነው። ሁሉም ሰው ማን ምን እንደሆነ አይታወቅም። ስለዚህ ልጆቻችሁን እዩ፣ ጠብቁ፣ እባካችሁ ጠብቁ። በቃ በጣም ከባድ ነው፣ ልጅ ከባድ ነው። ጎመን ሸጣን ያሳደገችው ልጅ ሸጣ። ስለዚህ እባካችሁ ልጆቻችሁን ጠብቁ። ብሩ ከተሰጣችሁ ለምንድን ነው የሚገኙት? እኔ አላቅም ምን እንደሆነ መረጃው። አሁን አካውንቱ ካለ በአካውንቱ ተገኝቶ ሲያዝ ሲመረመር ነው የሚታወቀው። ስለዚህ ያለውን ነገር እነሱ ናቸው መናገር የሚችሉት። ግራ ገባኝ። ጭንቅላቴ ማሰብ አልቻለም። ጊዜው ከባድ ነው። ልጆቻችሁን ጠብቁ። ልጅ ከባድ ነው በእውነት። ያሳዝናል እና እናትየውን አጽናኛት። ዝጊና ውጭ። ቅዳሜ ዕለት መስቀል ዕለት ጠዋት በርጋ እየተጫወተ ነበረ እና ምሳ ሰዓት ሲያረፍድ ወጥቼ ስፈልገው አጣሁትኝ እና እባክሽ ልጄን አፋልጊኝ ብላ ፎቶ ልካለኝ። ቁጥሯን ተቀብያት ቪዲዮ ሰራሁላት እኔም ይገኛል በሚል ተስፋ። ከዚህ በፊትም በቅርብ ራሱ አንዲት እናት እንደዚህ አፋልጊያት በነጋቱ አግኝታለች። ጉርሻ ላይ ማስፖስቼላት ይህንንም ላይቬን ዘግቼ ወጥቼ ቪዲዮ ሰራሁላት። ለጉርሻም ፖስትላት ብዬ ላኩለት። ከዛ ይኸው ሰላም በተቀመጥንበት ልጁ ተገሎ መገኘቱን ወንዝ ዳር ተገሎ መገኘቱን ነገሩ። እና በጣም 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 ያሳዝናል። የ7 ዓመት ልጅ ገና ህይወትን ያልኖረ ለእናት ከልጅ ሐዘን በላይ ምንም ከባድ ነገር የለም። ለአባትም እንደዚህ